በፕሬዝዳንት ዶናልድ ትራምፕ የሚመራውና ብዙም ተቀባይነት ያላገኘው የኢራን ጦርነት አሁንም እንደቀጠለ ባለበት ሁኔታ የትራምፕ አስተዳደር ከባድ የሕግና የፖለቲካ ፈተና ተደቅኖበታል። እንደ አውሮፓውያኑ አቆጣጠር በ1973 የጸደቀው የጦርነት ስልጣን ውሳኔ ወይም ዋር ፓወርስ ሪዞሉሽን ለ10 ዓመታት በፕሬዝደንታዊ ስልጣንና በኮንግረስ ቁጥጥር መካከል ተፈጥሮ የነበረውን ፍጥጫ ዳግም ቀስቅሶታል። ጦርነቱ ከተጀመረ ወዲህ ያሉ ሳምንታትም በፍጥነት እየነጎዱ ሲሆን ፕሬዝደንቱ ያለ ኮንግረሱ ፈቃድ ጦርነት የማካሄድ ስልጣናቸውን የሚገድበው የ60 ቀናት የጊዜ ገደብም እየተቃረበ ይገኛል። ይህ የጊዜ ገደብ በትራምፕ የሪፐብሊካን ደጋፊዎች ላይ ከፍተኛ ጫናን የፈጠረ ሲሆን ዲሞክራቶች ደግሞ ይህንን አጋጣሚ ተጠቅመው ሪፐብሊካኖችን ወደ ራሳቸው ወገን በመሳብ ጦርነቱን ለማስቆም ጥረት እያደረጉ ነው። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህ ሕጋዊ መሰናክል ምን እንደሆነ፣ በጦርነቱ ዙሪያ ያሉትን የሕግ ማነቆች፣ የታሪክ አውዶችን፣ የሁለቱንም ወገኖች ማለትም የሪፐብሊካኖችንና የዲሞክራቶችን የሕግ ክርክሮችና ውዝግቦች፣ ጦርነቱን ተከትሎ ከ60 ቀናት በኋላ ሊከሰቱ የሚችሉ ሁኔታዎችን እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ የተቀሰቀሰውና አሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት እየተካሄደ ያለው የኢራን ጦርነት በአሁኑ ወቅት በአሜሪካ የሕግ ማዕቀፍ ውስጥ ትልቅ ወደሆነ የውሳኔ ምዕራፍ እየተቃረበ ይገኛል። ይህ ጦርነት በአሜሪካ የሕዝብ ተወካዮች ምክር ቤትና በሴኔቱ ውስጥ ከፍተኛ ክርክር እያስነሳ ሲሆን በተለይም እንደ አውሮፓውያን አቆጣጠር በ1973 የጸደቀውና የጦርነት ስልጣን ውሳኔ ወይም ዋር ፓወር ሪዞሉሽን በመባል የሚታወቀው ሕግ በፕሬዝደንቱ ላይ አዲስ የሕግ መሰናክልን ደቅኗል። ይህ ሕግ ፕሬዝደንቱ ከኮንግረሱ ፈቃድ ሳያገኙ የሚጀምሩት ማንኛውም ወታደራዊ እርምጃ በ60 ቀናት ውስጥ መጠናቀቅ እንዳለበት ይደነግጋል። አሁን ባለው ሁኔታም የ60 ቀናት የጊዜ ገደቡ እስከ ሜይ 1 ቀን ድረስ 2026 እንደ አውሮፓውያኑ የዘመን አቆጣጠር የሚጠናቀቅ በመሆኑ ፕሬዝደንት ዶናልድ ትራምፕ ጦርነቱን ለመቀጠል ያላቸው የሕግ መሰረት አሳሳቢ የሆነ መጥቷል። ይህ የሕግ መሰናክል ለዲሞክራቶች ሪፐብሊካኖችን ወደ ራሳቸው ወገን በመሳብ በፕሬዝደንቱ ላይ ጫና ለመፍጠር ትልቅ ዕድል የፈጠረ ሲሆን ለሪፐብሊካኖች ደግሞ በሕግ የበላይነትና ለፕሬዝደንታቸው ባላቸው ታማኝነት መካከል አዳጋች ምርጫን እንዲመርጡ ያስገድዳቸዋል። ይህ የ1973ቱ የጦርነት ስልጣን ሕግ ታሪካዊ አመጣጥና ይዘት ሲመረመር ደግሞ ሕጉ የተረቀቀው በወቅቱ የነበሩ ፕሬዝደንቶች ያለምንም የኮንግረስ ቁጥጥር ጦርነት ውስጥ የመግባት ዝንባሌያቸውን ለመግታት እንደነበረም ይገለጻል። በተለይም ፕሬዝደንት ሪቻርድ ኒክሰን በቪየትናም ጦርነት ወቅት በካምቦዲያ ውስጥ በሚስጥር ያካሄዱት የቦምብ ድብደባ ለሕጉ መውጣት ዋነኛ መነሻ ተደርጎ ይወሰዳል። ሕጉ ፕሬዝደንቱ ኃይላቸውን ወደ ግጭት ቀጠና ከላኩ በ48 ሰዓታት ውስጥ ለኮንግረሱ ማሳወቅ እንዳለባቸው እንዲሁም ኮንግረሱ ጦርነቱን ካልፈቀደ ወይም ይፋዊ የጦርነት አዋጅ ካልታወጀ በስተቀር በ60 ቀናት ውስጥ ወታደሮቻቸውን ማስወጣት እንዳለባቸው ያስገድዳል። በሌላ በኩል ደግሞ ለወታደሮች ደህንነትና ስልታዊ አወጣት ሲባል ተጨማሪ የ30 ቀናት የጊዜ ማራዘሚያ በፕሬዝደንቱ ሊጠየቅ ቢችልም ይህ ማራዘሚያ ጦርነቱን ለመቀጠል ሳይሆን ወታደሮችን ከቀጠናው ለማውጣት ብቻ የታለመ ነው። አሁን ባለው የኢራን ግጭት ውስጥም ፕሬዝደንት ዶናልድ ትራምፕ እንደ አውሮፓውያኑ አቆጣጠር ማርች 2 2026 ለኮንግረሱ ይፋዊ ማሳወቂያ የላኩ በመሆኑ የሕጉ የሰዓት ቆጣሪ መቁጠር ጀምሯል። እናም ይህ የ60 ቀናት የሕግ ገደብ ዋሽንግተን የፖለቲካ መንደር ውስጥ ከፍተኛ ንዝረትን እየፈጠረ ይገኛል። ከዚህ ጋር ተያይዞ ዲሞክራቶች ይህንን አጋጣሚ በመጠቀም ሪፐብሊካኖችን ወደ ራሳቸው ጎራ ለማምጣት እየሞከሩ ይገኛሉ። የኮኔክቲከት ግዛት ሴናተር የሆኑት ሪቻርድ ብሉመንታል እንደገለጹት ከሆነም በ60 ቀናቱ ማጠናቀቂያ ላይ ድምፅ መሰጠት አለበት። ሪፐብሊካን ባልደረቦቼ ለሕጉና ለሕገ መንግሥቱ አክብሮት ካላቸው ይህንን ጦርነት ለማስቆም ድምፃቸውን ይሰጣሉ ብለዋል። ዲሞክራቶች እንደሚከራከሩት ከሆነም ጦርነቱ በሕዝብ ዘንድ ተወዳጅነትን እያጣ በመሆኑና የሕግ ገደቡም እየደረሰ በመሆኑ ሪፐብሊካኖች ከፕሬዝደንቱ ጎን መቆማቸውን ከቀጠሉ በምርጫ ወቅት
ተጠያቂ ይሆናሉ። አንዳንድ ሪፐብሊካኖችም ይህንን ስጋት መጋራት ጀምረዋል። ለአብነትም ሴናተር ሱዛን ኮሊንስ የ60 ቀናት ገደቡ እጅግ ወሳኝ መሆኑንና ፕሬዝደንቱ ከዚያ በላይ ጦርነቱን ለመቀጠል የግድ የኮንግረሱን ፈቃድ ማግኘት እንዳለባቸው በግልጽ ተናግረዋል። ጦርነቱ ከሜይ 1 በኋላ የሚቀጥል ከሆነ ዲሞክራቶች ያቀረቡትን የውሳኔ ሐሳብ የሚደግፉ ሪፐብሊካኖች ቁጥር ሊጨምር እንደሚችልም ምልክቶች ካሁኑ እየታዩ ነው። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕና ደጋፊዎቻቸው ይህንን የሕግ ጫና ለመቋቋም የተለያዩ ስልቶችን በመንደፍ ላይ ናቸው። ፕሬዝደንት ዶናልድ ትራምፕ በሰጡት መግለጫ በጊዜ ገደብ ተጽዕኖ አልደረሰብኝም፣ አታቻኩሉኝ በማለት ለሕጉ ያላቸውን ንቀት አሳይተዋል። እንደ ታሪካዊ አውድም እንደ ቬትናምና ኢራቅ ያሉ ጦርነቶች ለረዥም ዓመታት መቆየታቸውን በመጥቀስ የእርሳቸው ጦርነት ገና 6 ሳምንታት ብቻ እንደሆነው ተከራክረዋል። ፕሬዝደንት ዶናልድ ትራምፕ በቅርቡ በትሩዝ ሶሻል ገጻቸው ላይ እንደገለጹት ከሆነም የአሜሪካ የባህር ኃይል የሆርሙዝ የባህር ወሽመጥን አጥብቆ ዘግቶታል። ይህም ጦርነቱ ገና መቋጫ አለማግኘቱን ይጠቁማል። ሆኖም ዶናልድ ትራምፕና የዋይት ሃውስ የሕግ አማካሪዎች የ60 ቀናቱን ገደብ ለማለፍ የሚከተሏቸው የሕግ አማራጮች አሏቸው። አንደኛውና ዋነኛው ክርክር የተኩስ አቁም ወይም ደግሞ ሴስፋየር ስምምነትን እንደ ምክንያትነት መጠቀም ይሆናል። አንዳንድ የሕግ ባለሙያዎች እንደሚጠቁሙት ዋይት ሃውስ ካለፈው ሚያዝያ 8 ወይም ኤፕሪል 8 ጀምሮ የተኩስ አቁም ታውጇል በሚል የ60 ቀናት የሰዓት ቆጣሪው እንዲቆም ሊያደርግ ይችላል። ወይም ደግሞ ጦርነቱ ከተጀመረበት የመጀመሪያው ቀን ጀምሮ እንዳይቆጠር ሊያደርግ ይችላል። በተጨማሪም ሪፐብሊካኖች ፕሬዝደንቱ የ30 ቀናት ተጨማሪ ጊዜ የመጠየቅ መብታቸው እንዲጠቀሙ እያበረታቱ ይገኛሉ። ከዚህ ጋር ተያይዞም የኒው ጀርሲው ተወካይ ጄፍ ቫንድሪው በዚህ ወቅት ተጨማሪ ክርክርና ለመግባባትን ለማስወገድ የ30 ቀናት ማራዘሚያ ቢወሰድ እመርጣለሁ በማለት የብዙዎቹን ሪፐብሊካኖች ፍላጎት አንጸባርቀዋል። ሌሎቹ ደግሞ ፕሬዝደንት ባራክ ኦባማ በ2011 እንደ አውሮፓውያኑ የዘመን አቆጣጠር በሊቢያ ጣልቃ ገብነት ወቅት የተጠቀሙበትን ክርክር ሊያነሱ ይችላሉ። በወቅቱ ባራክ ኦባማ ወታደሮቻችን በቀጥታ ጦርነት ውስጥ ስላልሆኑ የ1973ቱ ሕግ አይመለከተንም የሚል ክርክር አቅርበው ነበር። ዶናልድ ትራምፕም በተመሳሳይ አሁን ያለው ግጭት የተወሰነ ዘመቻ እንጂ ወይም ሊሚትድ ስትራይክ እንጂ የተፋፋመ ጦርነት አይደለም በሚል የሕግ ክፍተቶችን ለመፈለግ ሊሞክሩ ይችላሉ። ይህ በእንዲህ እንዳለ ከሜይ 1 ቀን 2026 በኋላ ሊከሰቱ የሚችሉ ሁኔታዎችን ስንመለከት ሶስት ዋና ዋና አማራጮች ፊት ለፊት ይደቀናሉ። የመጀመሪያውም ፕሬዝደንቱ የኮንግረሱን ፈቃድ መጠየቅ ይሆናል። ይህ አማራጭ ፕሬዝደንቱ ሕጋዊ ቅቡልነት እንዲያገኙ ቢያደርግም በኮንግረሱ ውስጥ ከፍተኛ ክርክርና የፖለቲካ ሽንፈትን ሊያስከትልባቸው ይችላል። ሁለተኛው አማራጭ ደግሞ ጦርነቱን አቁሞ ወታደሮችን ከመካከለኛው ምስራቅ ማስወጣት ይሆናል። ይህ በሕዝብ ዘንድ ያለውን ጫና እንዲቀንስ ቢያደርገውም በአሜሪካ ዓለም አቀፍ ተሰሚነትና በፕሬዝደንት ዶናልድ ትራምፕ ሰብዕና ላይ ጥቁር ነጥብን ጥሎ ሊያልፍ ይችላል። ሦስተኛውና አደገኛ የሚባለው አማራጭ ደግሞ ፕሬዝደንቱ የሕጉን ገደብ ችላ ብለው ጦርነቱን መቀጠል ይሆናል። ይህ ሁኔታ በአሜሪካ ውስጥ ትልቅ የሕገ መንግሥት ቀውስን ወይም ኮንስቲትዩሽናል ክራይሲስ ሊያስከትል ይችላል። በሌላ በኩል ደግሞ የዚህ የ60 ቀናት ገደብ መጠናቀቅ የሚያስከትላቸው ጥቅሞችና ጉዳቶች እንዳሉ እየተገለጸ ይገኛል። ከጥቅም አንጻር ከተነሳም ኮንግረሱ በሕገ መንግሥቱ የተሰጠውን የጦርነት የማወጅ ስልጣን መልሶ እንዲቆጣጠርና የፕሬዝደንቱን ያልተገደበ ስልጣን እንዲገታ ማድረጉ ነው። ይህም የዲሞክራሲያዊ ስርዓቱን ሚዛን ይጠብቃል ተብሎ ይታመናል። ከጉዳት አንጻር ደግሞ በጦርነቱ መካከል እንዲህ ያለ የሕግ ውዝግብ መፈጠሩ የአሜሪካን ወታደራዊ ስትራቴጂ ሊያዳክም፣ ጠላቶች አጋጣሚውን እንዲጠቀሙ ሊያደርግና በሀገር ውስጥ የፖለቲካ መከፋፈልን ሊያባብስ ይችላል። በተለይም የሪፐብሊካን ፓርቲ መከፋፈል ለዶናልድ ትራምፕ ቀጣይ የፖለቲካ ጉዞ ትልቅ እንቅፋትን ይፈጥራል። በአንጻሩ ደግሞ የሕግ ባለሙያዎችና ፖለቲከኞች አሁን ላይ ትኩረታቸውን ወደ ግንቦት መጨረሻ ወይም ወደ 90 ቀናት ገደብ እያዞሩ ይገኛሉ። እንደ ቶማስ ማሲ ያሉ ሪፐብሊካኖች የ90 ቀናት ቀነ ገደቡ የመደበኛ ሂደት አካል እንደሆነና ትክክለኛው የሕግ ፍጥጫ የሚመጣው በ90ኛው ቀን እንደሆነም እየተናገሩ ነው። ሆኖም የዲሞክራቶች ግፊትና የሕዝብ ተቃውሞ እየበረታ በመሄዱ ዶናልድ ትራምፕ
ትራምፕ ከግንቦት 1 በፊት እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው ግልጽ የሆነ የህግ ወይም የፖለቲካ መፍትሄ እንዲያመጡ እየተገደዱ ነው። የሴኔቱ የውጭ ጉዳይ ኮሚቴ አባል የሆኑት ሴናተር ክሪስ መርፊ እንዳሉት ከሆነም ብዙ ሪፐብሊካኖች የ60 ቀናት ቀነ ገደቡ በህግ ረገድ አስፈላጊ መሆኑን አስቀድመው ተናግረዋል። ስለዚህ ከዚያ ቀን በኋላ ፕሬዝደንቱ ህጉን ጥሰው ሲቀጥሉ ዝም ብለው ለማየት ይቸገራሉም ብለዋል። እናም የትራምፕና የኢራን ጦርነት አሁን ላይ ወታደራዊ ብቻ ሳይሆን ውስብስብ የህግና የፖለቲካ ጦርነት እየሆነ መጥቷል። የ1973ቱ የጦርነት ስልጣን ህግ ፕሬዝደንቱ በፈለጉት ጊዜና መንገድ ጦርነት የመክፈት ስልጣናቸውን የሚገታ ትልቅ አጥር ሆኖ ብቅ ብሏል። ሪፐብሊካኖች ለፕሬዝደንቱ ያላቸው ታማኝነት እስከ ግንቦት 1 ቀን እንደ አውሮፓውያኑ የዘመን አቆጣጠር ድረስ ሲቆይ ወይንስ ከዚያ በኋላ ይሸረሸራል የሚለው ጉዳይ የአሜሪካን የፖለቲካ ምህዳር በከፍተኛ ሁኔታ ይወስነዋል። ዶናልድ ትራምፕ የተለመደውን ህግን የመተላለፍ ወይም የህግ ክፍተቶችን የመጠቀም ስልት ቢከተሉም የዲሞክራቶች የተቀናጀ ጥረትና የአንዳንድ ሪፐብሊካኖች የህሊና ድምፅ ጦርነቱን ወደ ማብቂያው ሊያቀርበው ይችላል። በዚህም የአሁኑ የኢራን ጦርነት በአሜሪካ ታሪክ ውስጥ የፕሬዝደንታዊ ስልጣንና የኮንግረስ ቁጥጥር ሚዛን የሚፈተንበትን ትልቅ አጋጣሚ ደቅኗል። የ60 ቀናት የህግ ገደቡ ፕሬዝደንት ዶናልድ ትራምፕን ከባድ ምርጫ ውስጥ የከተታቸው ሲሆን ሪፐብሊካኖችም ለፓርቲያቸውና ለሀገሪቱ ህግ ያላቸውን ታማኝነት የሚመዝኑበት ወቅት ይሆናል። ጦርነቱ በዲፕሎማሲያዊ መንገድ ካልተቋጨ ወይም ኮንግረሱ ፈቃድ ካልሰጠ በስተቀር አሜሪካ ወደ ታላቅ የህግና የፖለቲካ ቀውስ ማምራቱ አይቀሬ ይመስላል። እንደ ሴናተር ብሉመንታል አገላለጽ ሜይ ፈርስት እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው ለሪፐብሊካኖች ትልቅ የፈተና ቀን ይሆናል። ይህ ፈተና ደግሞ የኢራንን ጦርነት ብቻ ሳይሆን የአሜሪካን የዲሞክራሲ ተቋማት ጥንካሬ ጭምር የሚያሳይ ይሆናል። ጦርነቱ ቢቀጥልም ባይቀጥልም የ1973ቱ ህግ ዳግም ሕያው ሆኖ የፕሬዝደንቶችን ስልጣን ለመቆጣጠር መነሳቱ በዚህ ዘመን የሚታወስ ትልቅ ክስተት ተደርጎ ይወሰዳል። ጉዳዩ ሲጠቃለልም የትራምፕ የኢራን ጦርነት አሁን ላይ የህግና የጊዜ ፍልሚያ ውስጥ ገብቷል። የ1973ቱ የጦርነት ስልጣን ህግ ያስቀመጠው የ60 ቀናት ቀነ ገደብ ፕሬዝደንቱን ለብቻቸው ከመወሰን ይልቅ ከኮንግረሱ ጋር እንዲመክሩ የሚያስገድድ ነው። ምንም እንኳን ዶናልድ ትራምፕ የተኩስ አቁም ሂደቶችንና የፕሬዝደንታዊ ስልጣን ትርጓሜዎችን በመጠቀም ጊዜ ለመግዛት ቢሞክሩም ሜይ 1 ቀን የሚመጣው የህግ ማነቆ ግን ቀላል የሚባል እንዳልሆነ እየተገለጸ ይገኛል። ይህ ዕለት ዲሞክራቶች ሪፐብሊካኖችን ወደ ራሳቸው ወገን በመሳብ በፕሬዝደንቱ ላይ ጫና ለማሳደር የሚጠቀሙበት ትልቅ አጋጣሚ ተደርጎ ይወሰዳል። ወደፊት የሚኖረው ሁኔታ የሚወሰነውም ትራምፕ የ30 ቀናት ማራዘሚያውን ተጠቅመው ጦርነቱን በዲፕሎማሲ ለመቋጨት በሚያሳዩት ፍላጎት ወይም ህጉን ጥሰው በሚወስዱት እርምጃ ላይ ይሆናል። የትኛውም ቢሆን ግን የአሜሪካ ህገ መንግስታዊ ስርዓትና የፕሬዝደንቱ የጦርነት ስልጣን ሚዛን ትልቅ ፈተና ላይ መውደቁ አይቀሬ ይመስላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን፣ ዘ ዋሽንግተን ፖስት እንዲሁም ዘ ኒውዮርክ ታይምስን በዋቢነት ተጠቅመናል።